ትንሽ እንደዋኛችሁ ነፍሳችሁን የሚለየው ቀዝቃዛ ውሃና እጅግ አደገኛ የሆኑ የባህር አውሬዎች ወይም ሻርኮች ሊገጥሟችሁ ይችላል። ከዚህም የተነሳ ማንም ወንጀለኛ ከዚህ እስር ቤት ማምለጥን ይፈራል፣ ምክንያቱም መጨረሻው ሞት እንደሆነ ስለሚያውቅ። እናም እንዴት እነዚህ ሶስቱ እስረኞች ሊያመልጡ ቻሉ? ነገሩ እንዲህ ነው። ዓመቱ እንደ ፈረንጆቹ 1962 ነው። አራት ወንጀለኞች ከዚህ አደገኛ እስር ቤት ወይም አልካትራስ ለማምለጥ ያቅዳሉ። የዚህ ዕቅድ ቁልፍ ሰው ወይም ማስተርማይንድ የምንለው ማለት ነው ፍራንክሊ ሞሪስ የሚባል ሲሆን ፕሪዝን ብሬክ የሚለውን ተከታታይ ፊልም አይታችሁት ከሆነ ልክ እንደ ማይክል ስኮልፊልድ ማለት ነው። ይህ ፍራንክሊ ሞሪስ እናም ይህ ግለሰብ በተደጋጋሚ ከአደንዛዥ እጽ ጋር በተገናኘ በተደጋጋሚ ብዙ ጊዜ የታሰረ ሲሆን በ1950 ባንክ ሲዘርፍ ተይዞ 10 ዓመት ተፈርዶበት ቢታሰርም ይህ ወንጀለኛ ልክ እንደ ማይክል ስኮልፊልድ በጣም ከፍተኛ አይኪው የነበረው በመሆኑ ማይክል ስኮልፊልድ ሲል ግራ ከገባችሁ ፕሪዝን ብሬክ የሚል እጅግ ተወዳጅ ተከታታይ ፊልም ላይ ሲጫወት የነበረ ገጸ ባህሪ ሲሆን ታሪኩ ከዛ ጋር ተመሳሳይ ነው። እናም ይህ ግለሰብ ከታሰረበት እስር ቤት ያመልጣል። እናም ከ10 ዓመት በኋላ በ1960 እንደገና ካመለጠበት ተይዞ ወደዚህ አደገኛ ወደ አልኳችሁ አልካትራዝ እስር ቤት ይታሰራል። እናም እንደርሱ ጆን እና ክላረንስ የተባሉ ሁለት ወንድማማች ወንጀለኞች በተደጋጋሚ አደገኛ ወንጀል በመስራታቸው እየታሰሩ ቢፈቱም አልሰማ በማለታቸው በስተመጨረሻ ወደዚህ እስር ቤት ወይም አልካትራዝ የተላኩ ሲሆን እንዲሁ አሌን ወስት የተባለ አንድ ሌላ ወንጀለኛ ከዚሁ እስር ቤት አንድ ላይ 4 በመሆን ማለትም 4 ጎረቤታሞች በመሆናቸው አንድ ላይ በመሆን ከዚህ እስር ቤት ለማምለጥ ያቅዳሉ። እናም እነዚህ 4 ወንጀለኞች ሁሌም ሲገናኙ ስለሚያመልጡበት እቅድና ምን ማድረግ እንዳለባቸው የሚወያዩ ሲሆን ምን ማድረግ እንዳለባቸው ካቀዱ በኋላ አራቱም በየክፍላቸው የነበረውን አየር የሚያስገባና የሚያስወጣውን ትንሽ የቀዳዳ ለ6 ወራት በትዕግስት ማንም ሳይሰማቸው በመወርወር መሽሎክ እስኪያስችላቸው ድረስ ትንሽዋን ቀዳዳ ያሰፉታል።